መጽሐፉ ላይ እዛው ላይ ወደ አማርኛ ስንቀይረው ጊዜ ዕብራይስጡ ሙሐመድ የሚል ቃል አለ የለም? እንደዛ ነው ብለህ ያሳያት ቃል አለ ብለህ ሳይሆን መጽሐፉ ላይ አለ የለም? አላየሁትም። ሂብሩ መጽሐፍ ስለሌለኝ አላየሁትም። እኔ አይተህ ነበር ከልጅቱ ያሳያትን ሁሉ አይቻለሁ አሁን እንደሚለው አንተ ያሳያትን አንተው እዛው ስትገልጠው አይቻለሁ። ሁሉም ወደ እኔ አታስጠጋው። መጽሐፉ ላይ ያለ ነገር ነው። አሁን ልናይ ነው። አንተ ተከታተለ ዕብራይስጥ መመልከት يا سلام يا سلام يا سلام يا سلام ايش ياونا بايبل هواله እዚህ ጋር ምዕራፍ እናወጣለን። እሺ ሂብሩ እዚህ ጋር ሄድ መቀየር ነው በቃ። ሱብሃንአላህ አሁን ወደ አማርኛ ቀየር እዚሁ ጋር እያለ አይዋ እሺ እንወርዳለን 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 እንወርዳለን። ምን ይላል ይሄ ቃል? በፈጠራቸው ይሄ ቃል ምን ይላል? ይሄ ቃል ምን ይላል? ይሄ ቃል ምን ይላል? አሁን እኮ ያመጣው ነገር ምን እንደሆነ ግልጽም አይደለም ሲጀመር። ኧረ ግልጽ ነው። ተው መሐመድ የሚል ቃል ታሳየኛለህ? የሆነ ጽሑፍ አለ። ምንድን ነው የመጽሐፍ ቅዱስ አካል ነው ወይ ይሄ ያመጣበት? የመጽሐፍ ቅዱስ አካል ከሆነ ይሄ ቃል በጣም መሐመድ ወደ አረበኛ ቀይሬ ላሳየህ። ቀደም ብሎኛል እዚሁ ጋር እያለ የትም ሳንሄድ ማለት ነው። ወደ አረበኛ ስንቀይረው ጊዜ መሐመድ የሚለውን ቃል ታገኛለህ። ቢልዓረቢ ይሄ ነው። ለማንኛውም ፈኢነሁ ሙሐመዱ ሰለላሁ ዐለይሂ ወሰለም ይታይሃል። ይሄ ቃል ምን ይላል? ብላሂ ዐለይኩም ይሄ ቃል ምን ይላል? ልጆች ይሄ ቃል ምን ይላል? ወይ አልተግባባንም ወይ ኮንፊውዥን እና ኮንቪንስ የሚባል የማሳመን እንትን ውስጥ ነው ያለው ማለት ነው። እኔ ለማወቅ ነው የመጣሁት። ነገራችን ብዙ ባገኘው ነው ደስ ይለኛል። ነገር ግን አሁን የሂብሩ መጽሐፍ ቅዱስ ነው አይደለ አለበት ያልከው? የሂብሩ መጽሐፍ ቅዱስ ነው። ቁጥሩን ምዕራፉን ንገረን። ወደ አማርኛ ሲቀይሩ የእኛ ሰዎች ምን ብለው አሳስተው እንደቀየሩት ንገረን። አለቀ። ምክንያቱም ሲተረጎሙ እኮ አንተ ነህ ማድረግ ያለብህ አንተ የመጽሐፍ ማለት የለም። አይቼው እኮ ነው ካልካት በኋላ እየሁት የለም። ጭራሽ ስለ መሐመድ የሚያወራ ነገር አይደለም ያለው። አማርኛው ላይ ተርጉሞ የሰጠውን ሳይሆን የመጀመሪያ የተጻፈበት መጽሐፍ ቅዱስ ብሉይ ኪዳን በአማርኛ ነው በዕብራይስጥ ነው? በዕብራይስጥ። በጣም ጥሩ። ዕብራይስጥ ሄዳ ወደምትፈልገው ቋንቋ መቀየር። አረቦች አሉ፣ የአረብ ክርስቲያን ቀየርኩት፣ ወደ አማርኛ ቀየርኩት። ወደ አማርኛ ቀየርኩት። መሐመድ የሚል ቃል አለ። ምን እናድርገው? ይናገር መጽሐፉ ላይ መሻለ ያውና እያሳየንህ ዕብራይስጡን ወደ አማርኛ ስቀይረው ሙሐመድ እያለ የቀየርክበት ነገር ምን እኮ ምንም የሆነ ነገር አመጣ ምናምን እዛ ይኸው መሐመድ የሚል ቃል አንብብ ነገር አልከኝ። እያሳየሁ አይደል እንደ ሁሉን ነገር የገዛ መጽሐፍህን ምናምን ትላለህ እንዴ? ተው እንጂ አይደለ የገዛ መጽሐፍን ስለ ያመጣህበት ፓርት መጽሐፍ ቅዱስ ሲሆን ምን ይሆን እንኳን አይታወቅም። ብቻ የሆነ መሐመድ የሚል ነገር አሳየኝና ይኸው አንብብ ነገር አያስኬድም። ለምን አሁን የኔ መጽሐፍ ነው ብለህ በነገራችን ሁዙ ከመጽሐፍ ቅዱስ ላይ የሆነች ነገር ያገኘ ሲመስል ትገልጻለህ። የመጽሐፍ ቅዱስን ይኸው እዩት እዚህ ጋር ለማለት ለምን አትገልጽልኝም? ሶሎሞን ላይ ቺች ላይ እዚህ ጋር መኖር ነበረበት። እዚህ ቦታ ላይ እያወራ ነው። እኛ ግልጽ ነው። ምን መሰለህ ዕብራይስጡ ላይ ስንሄድ ጊዜ ይህን ቃል ወደ አማርኛ ስንቀይረው፣ ወደ የትኛው ቋንቋ ስንቀይረው ሙሐመድ የሚል ቃል እናገኛለን ነው።
ይሄን ነበር ያልኩት። ቷል አይደለ? ከፈለክ አንተ ያ ሙሐመድ አይደለም በል፣ እኔ ጉዳይ አይደለም። ግን ሙሐመድ የሚል አካል አለ እዚህ ጋር፣ ሙሐመድ የሚል ስም አለ። እንደኛ እሱ ነው። ሁለተኛ ነገር ምንድን ነው? አንተ የአማርኛውን ነው አይደል የፈለግከው? ሰማ ከኔ ጋር አሁን አምጣውና ምዕራፉን ቁጥሩን እዚህ ጋር የሂብሩ ያለበት ምዕራፍና ቁጥር የኛ ግን የተቀየረ ልትለው የምትችለው ፓርት ላይ ያለበት ከዛ አንብበህ እዚህ ፓርት መኖር ነበረበት። መሐመድ እሱ አንተን ነው እንትን የሚልህ እሱ አንተ ነው። እኛ የምናደርገው ዋናው መሰረቱ ልጅቱ አሁን የእኛ መጽሐፍ ቅዱስ ላይ የለም ብላ ስጠይቀህ ሂብሩ ላይ ወይ ምናምን ወሰድኩ ብለህ እንደዚህ ብታሳያት አያስኬድም። ያስኬዳል። የእኛ መጽሐፍ ቅዱስ ላይ የአንቺ መጽሐፍ ቅዱስ ላይ ያለ ላሳይሽ ብላ ነው አይድከው። መቼ አሳያት? ሂብሩ ላይ ነው የወሰድካት። ትርጉም ነው አይደለም? መጽሐፍ ቅዱስ ጋር ለመጀህ ላይ ያስካል። መጽሐፍ ቅዱስ ትርጉም ነው አይደለም? አማርኛ ትርጉም ነው። መጽሐፍ ቅዱስ በምን ቋንቋ ነው የተጻፈው? በአማርኛ ነው። በሂብሩ ሲተረጎም መሐመድ የሚለው ቃል መኖር አለበት። ለምሳሌ በምን ቋንቋ ነው የተጻፈው? ተግባብተናል እኮ። ለምን ድጋሚ ትጠይቀኛለህ? በሂብሩ ነው አይደለ? ሂብሩ በጣም ጥሩ። ስለዚህ ያንተን መጽሐፍ ገደል አስገባው ከይቅርታ ጋር ማለት ነው። ከይቅርታ ጋር ምክንያቱም መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስ ትርጉም ነው ያስገው። ስለዚህ ምንድን ነው የምታደርገው አንተ? ወደ ዋናው ወደ መሰረቱ ብራይስትህን ወደ አማርኛ እንትን መቀየር ነው ያ። ስለዚህ በቃ ቀለል እናድርጋት እና እንጨርሳት። የተሰጠኝ ለምሳሌ ቃል አለ ወደ አማርኛ ተርጉሞ ተሰጠኝ ልበል። ለምሳሌ ቁርአንና ሐዲስ ይሄ ነው የተወረደው ብዬ ሙጭ እችላለሁ ላይ አይደለም። በዚያ ላይ ዋና መሰረቱ አለ በአረበኛ የተወረደልኝ የራሴ ቃል ሲወርድ ጊዜ በነብይ ላይ በአረበኛ ነው አይደለ? ያ ነው እናት ማለት ያ ነው መሰረቱ ማለት። ወደዛ ሄድና አረበኛው ላይ ምን ይላል ብዬ እዚያ ያንን ወደ አማርኛ ቀይሬ አያለሁ ማለት ነው። እንደዚያ ነው እንጂ ይሄ ተጻፈ ተተርጉሞ የተሰጠኝን ይሄ ነው መጽሐፉ ብሎ ሙጭጭ ማለት አያስኬድም። ይሄ መጽሐፉ ትርጉም እንጂ መጽሐፉ አይደለም። ትርጉም እኮ ስህተት የለውም። አሁን ቁርአን በአማርኛ አለ። ቁርአን በአማርኛ አንድም ስህተት የለውም። ትርጉሙ ስህተት የለውም እያልከን ነው? ዕብራይስተኛ ትችላለህ እንዴ? አልችልም። ታዲያ ካልቻልክ እንዴት ነው ስህተት መሆኑን አለመሆኑን የምታውቀው? የጌታ ሰው ተርጉሞ የሰጡ ይሄ ነገር ከአንተ ነው የሰማሁት። ሲጀመር ከኔ አይደለም ነው የማሳየህ። ወደ ላይ ታስጠጋኝ አልፋ እችን ለምን ታዲያ እንትን አትልባትም? እንደ ርዕስ አታደርጋትም? ከሂብሩ ወደ አማርኛ መጽሐፍትን ስታመጡ ይኸው ቃላትን ትዘላላችሁ አትጨምሩም። ለምን ብለህ ርዕስ እንኳን አምጥተህበት ማንም ተወይቶበት አያውቅም። ይሄ እኮ ነው እያሳየን ያለ ነው። አሁን እዚህ ጋር ስናየው ጊዜ ሙሐመድ ብሎ አስቀምጦታል። ቦታል የዕብራይስጡን ሄደው ወደ አማርኛ መቀየር ያ ነው። አሁን ሌላ ነገር መሐመድ አይደለም መሐመድን ነው የሚለው። እሱም ሌላ ትርጉም ነው ያለው። ማየት ይችላል። ሙስሊሙን ማየት ይችላል። በነገራችን ላይ እስኪ ይህ ነገርን ብሎ ራሱን መጠየቅና ሄዶ ማየት ይችላል። አየት ሁላቸውም አየት ሙሐመድ የሚል አገኘን። ምን እናድርግ? እሺ ተው። እንደዚች በኮንፊዥን እናንትን ከሆነ ታረቀኛለህ እንጂ አታስጠጋኝም። ኮንፊውዝ አድርገህ አለ ብለህ ለማሳየት መሞከር አያስኬድም። በነገራችን ላይ ሙሉ ልታነብልኝ አትችልም። ችግር የለውም። አብሽር በቃ አንተ እንደምትፈልገው ልሄድልህ ና። አማርኛ እንድነበብለት ፈልጎ ነው። እኛ ከእሱ አይደለም ጉዳያችን። ምክንያቱም የመሰረቱ ቋንቋ ዕብራይስጥ ነው። ይሄ ለአንተ ተተርጉሞ የሰጡህ ነው። ስለዚህ አንተ ነህ ይሄን ነው እኛ አገዝነህ። ሲተረጉሙት አልተሳሳተም ከሆነ አንተ ዕብራይስጥ ትችላለህ። አልችልም አልክ። መሳሳታቸውን አለመሳሳታቸውን እንዴት ያውቃል? እስከዛሬ ተሳስቷል ብሎ ርዕስ ያመጣም እንዲሁ እንትን ያለም የለም። ይህ እኮ ስለዚህ አንተ ምን ታደርጋለህ? የተረጎሙት እኮ እንደኔ አይነት ሰዎች አይደለም እኮ። የመሰረቱን ቋንቋ ትሄድና ራስህ ቀይረህ ማየት አያስኬድህም? እሱ አንብብልኝ የአማርኛውን ያችሁን ፓርት ራሷን የተዘለለበትን ፓርት አንብበህ። እኛ እኮ ጨርሰናል። ሙሐመድ የሚለውን ቃል በቃል እዚያው ጋር አሳየኝ ብለህ አሳይተናል። አሁን ምን ማስረዳት ፈልገህ ነው አንተ? ከዚህ ቀጥል። ያው አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ ኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራም ይህ ነው። ሙሐመድ የት አለ? እዚህ ጋር ጨረስክ? አነበብኩት። ቢጫ ያረከውን አነበብኩት። ምን ማስረዳት ፈልገህ ነበር? እዚህ ጋር ሂድልኝ አልክ። መጣን እዚህ
ሙሐመድ እዚች ውስጥ ነው እንግዲህ እኛ ቅድመን ነግረንሃል። አማርኛው ላይ ሙሐመድ የሚል የለም ብያለሁ እኮ። ምንም አዲስ ነገር እኮ አልተናገርክም። የትኛውን ፓርት ነው የቀየሯት ነው? አይ ከዕብራይስጥ ወደ አማርኛ መጽሐፍ ቅዱስ ሲቀየር ስታለበት ከሆነ እስከ ዛሬ ማንም ብሎ አያውቅም፣ ኑሮ አያውቅም። እችም መሐመድን የምትል ነገር ሂብሩ ላይ በሂብሩኛ መሐመድን ነውም ስለተገኘች ተመዛ እች ተጠቅሶ ነበር ድሮ። መሐመድን እችት ብለህ እንትን የምትል ከሆነ ሂብሩ ላይ ሙሉ አሁን እችን የሂብሩ አንተን እኔም ስለማንችል እንጂ ሙሉ ይህ የምናነበው መሐመድ አይደለም የሚለው ወይ እናንተ ወይ ቆነጃጅት ወይ ሆይ የሚል ትርጉም ነው የሚኖረው መሐመድን የሚለው። እዚህ ጋር አሁን ለምን እንደመጣህ ልታስረዳ አልቻልክም። መሐመድ የሚል አምጣ አልከኝ። እኛ አለ መቻልነህ ከመጀመሪያው አማርኛ ትርጉማቸው ላይ የለም እኮ እያልኩህ ነው ከመጀመሪያው። ጠይቀህ አለ መጽሐፍ ቅዱስ ላይም አለ ወደ ሂብሩ ብለህ ወሰድካት። ልጨርስ። አንተ ያልከው ያነሳኸው ርዕስ ምንድን ነው? ለልጅቱ ዋሽተሃታል። ሙሐመድ የሚል እዛ ጋር የለም አልከኝ። ለልጅቱ በምን መልኩ እንዳሳየው ስደግምልህ ደግሞ ሙሐመድ የሚል ቃል እዚያ ጋር አለ። ሙሐመድ የሚል አለ የለም? ዕብራይስጡ ወደ አማርኛ ሲቀየር እዛው ነው። ይሄን መልስልኝ። እዛው ላይ አይደለም፣ እዛው ላይ የተቀየረበት መንገድ እኮ ነው። ልክ ሙሉ እንትኗ ላይ አሁን አንተ እኮ አዲስ እንትን እያመጣ ነው። ጥያቄውን መለስ። እዚህ ጋር ስንቀይር ጊዜ ሙሐመድ የሚል ቃል አግኝተናል አላገኘንም ነው ጥያቄው። ምን እንዴት እንደቀየርከውም የት እንደቀየርከውም እኮ የማውቀው ነገር የለም። እያሳየሁህ ለምን ትልቅ ሰው አይደለህ? እንዴት እንደቀየርከው ይኸው እዚህ ራስህን 5:16 እየከፈትኩኝ ዕብራይስጡን እያሳየሁኝ ከዛ ወደ አማርኛ መቀየር ብቻ። ያው ይሄ ሙሐመድ የሚለው ቃል አገኘ ነው። ይህ ቃል ምንድን ነው? የት ውስጥ ነው ያለው? የት ጋር ነው ያለሽ? ሙሐመድ ይላል። የዚያን ቃል ሲፈታልህ ጊዜ ማለት ነው። ምኑ ጋር ነው ያለው? አሁን እዚጋ ላይ መዝሙረ ዳዊት ይላል፣ ሆሴዕ ይላል፣ ሰቆቃ ኤርምያስ ይላል። ላይ ምን ላይ ነው ያገኘው ሙሐመድ? አመጣ ያሳየኝ። ሰሎሞን 5:16 ላይ ይቺ ዕብራይስጧን ቃል ያትችን አመጣልህና ሙሐመድ ብሎ እንደምትፈታ አስቀምጣል። የት ጋር ያቸት እና ዕብራይስጧ ቃል እቺ እንዴ? እነሱ አንተ ምንም እኮ አናውቅም። እንዲ ምን ይሁን ምን ይሁን በአረብ ሙሐመድ ልክ ነህ። ግን ተርጉሞ አስቀምጠልን እያልኩህ ነው። ህፃን ልጅ ናንተ ሰው ይሄ ሂብሩ እኮ መሐመድ በላይ ብለን የምናውቀው ነገር የለም እኮ እያልኩ ነው። አንተ ምንም እኮ አናውቅም። እንዲያው አናውቅም። ትክክል ነህ። እኔም አንተም አናውቅም። ግን እዚህ ጋር ሙሐመድ ብሎ አስቀምጠው ነው። እሺ እቺ ቃልም ቢሆን እቺ ቃል አለች ወይ መጽሐፍ ቅዱሱ ላይ? ሂብሩ ቃል አመጣህልኝ፣ ሂብሩ ቃል አመጣህልኝ። እሺ ጋር እችት ነኝ ትለኛለህ። ያው እናንተ ምናምን የማናውቀውም እዛ መሐመድ እንዲል አደረግከው። ይሄ ቃል መጽሐፍ ቅዱሱ ላይ ያለ ሙሐመድ እንዲል አደረግከው ይላል። ሙሐመድ እያለ እኔ አይደለሁም ይሄን ያስቀምጡት። ያው ይሄን ዕብራይስጥ ቃል ትክክል ነው አይደለ እንዴ? ዕብራይስጥ ቃላት ማለት እኮ መጽሐፍ ቅዱስ ማለት አይደሉም። የሆነ ዕብራይስጥ ቃል አመጣ። ይሄው ሙሐመድ ላለቀኝ የት አለ? ይኸውልህ ይሄ ዕብራይስጡን ቃል አመጣና እቺ ሙሐመድን ብሎ እዚያ ላይ ያስቀምጠው ነው ማለት ነው። ሙሐመድም የሚለውን እዚህ ጋር እቺ ዕብራይስጧን አመጣና ያውና ሙሐመድ የሚል ትርጉም እንደሚሰጥ እዚህ ጋር አስቀምጠው እያልኩ ይሄን ይመስላል። ወታላ አይደል? ሙሐመድ ብሎ አስቀምጦታል እዚህ ጋር። አሁን ሌላ ነገር እንድትገነዘቡ ላሳያችሁ። ያ ጀማዓ ተመልከቱ። እዚህ ጋር የትኛውን ቃል ነው ወደሚለው እንምጣ። እንደ አስተዋይ ያኖች ማለት ነው። አፉ እጅግ ጣፋጭ ነው አለ፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ውዴ። ይችን ቃል ነው እንግዲህ ውዴ ይህ ነው ብሎ አምላክ ስለማን ነው ከማንም በላይ ውድ አድርጎ የተናገረው እዚህ ዓለም ላይ? ያ ጀማዓ ይህን እንደው አረበኛ ነው። ውዴ ብትለዋለች ሙሐመድ የተባለች ልትለኝ ነው? ወይ ተረጋጋ፣ ልጨርስልህ እባክህ። የአረበኛውን መጽሐፍ ቅዱስ አሁን ላወጣልህ ነው። ምን ትላለህ? ትስማማለህ? የአረብ ክርስቲያን እንዳለ ታውቃለህ አይደለ? ትስማማለህ? አልፋ አሉ። ስለዚህ የአረበኛውን መጽሐፍ ቅዱስ ላምጣልህና እዚህ ጋር የሚጠቀመው ቃል አምላክ ከነቢያት ሁሉ ለነቢዩ ሙሐመድ የሰጣቸው ትልቁ ማዕረጋቸው ኸሊል የሚል ነው። ላሳይህ የአረበኛውን መጽሐፍ ቅዱስ። ትስማማለህ? ስለማላውቀው ሆነ አረበኛውን ታሳይኝም ትልል አልችልም። ስለዚህ መልፋት መድከም ነው የሚሆነው እና ስለዚህ ዋናው ነገር እዚህ ጋር ምንድን ነው? ይህን ቃል ቀጥታ ሄዳችሁ ዕብራይስጡን ወደ አማርኛ ስተረጉሙት ሙሐመድ የሚል ቃል እዚያ ጋር ይገኛል። ይሄ ነው። ይሄ ሙሐመድ ማን ነው? ደግሞ የሚገርመው ወደ ላይ ከፍ ብላችሁ ስታዩት ስም ነው ይላል፣ የወንድ ስም። አማርኛው ላይ ግን ስሙን ይሄን ቀይር አድርገው ውዴ በሚል አስቀምጠዋል። ስም እንደሆነ ላሳያቸው፣ ለዚያውም የወንድ ልጅ ስም ነው ብሎ አስቀምጦታል። ምን ጉድ ላሳያቸው ያ ጀማዓ። ይሄ ሙሐመድ የሚል ይታያቸዋል አይደል? ቅዱሳን ተመልከቱ። ስሙ ራሱ ነበር መቀመጥ ያለበት። ያው ሙሐመድ ይላል አይደለ? የቃሉ መፍቻ ላይ ወደ ላይ እንመልሰውና ያውና እዚህ ጋር ምን ይላል? ስም የወንድ ስም የነገሩ ክፍል እና ስም ነው፣ ለዚያም የወንድ ልጅ ስም ነው።
የወንድ ልጅ ስም ሙሐመድ ተብሎ ሊቀመጥ ሲገባ ውዴ ብለው ተርጉመዋታል። ውዴ ብለው ተርጉሞ በአረበኛው እንኳን አላመለጡም። የሚገርማቸው ኸሊል በሚል ተቀምጧል። ከነቢያቶች ሁሉ አምላክ ውድ ኸሊል አድርጎ የያዘው ማን ነው? ልጆች መልሱ። አምላክ ሁሉንም ነቢያት ማዕረግ ሰጥቷቸዋል። ዒሳ ለምሳሌ መሲሁ የሚል ማዕረግ አለው አይደለ? መሲሁ የሚል ማዕረግ አለው አይደል? ሙሴ ደግሞ ከሊሙላህ አላህ ያናገረው የሚል ማዕረግ አለው አይደል? ኸሊል ተብሎ የተያዘው ማን ነው? ኸሊል ተብሎ የተያዘው ማን ነው? ይህን ላሳያቸው። የአረበኛውን መጽሐፍ ቅዱስ ልክፈትና አረበኛው ላይ ለእርሳቸው ብቻ ከነቢያት ተነጥሎ የተሰጠ ማዕረግ ነው ላሳያቸው። ይሄን ነው ምዕራፍና ቁጥር ሂደን ማለት ነው። የአረበኛውን ላውጣላችሁ። የአረበኛው መጽሐፍ ቅዱስ እዚህ ይገኛል። መውቂዕ አባ ተክለ ሃይማኖት ዌብሳይት ይላል። እዚህ ጋር እንመልከት። ነሽድ አልኢንሻድ ማለት በአረበኛ ነው። መኃልየ ዘሰሎሞን ማለት ነው። ያና ነሽድ አልኢንሻድ 5:16 ነሽድ አልኢንሻድ 5:16 ላይ እንመልከት። ኔትወርክ እንዲሰራ ተግታችሁ ውስጥ ጸልዩ ያ ጀማ እንዲያለ ነሽድ አልኢንሻድ ልክፈት ኡስታዝ አዘጋጅቻለሁ። ያውና ተይቸዋል። አይገርምም ያ ጀማ? ያውና 5:16 ከፍተዋለሽ። ተመልከቱ። ነሽድ አልኢንሻድ መኃልየ ዘሰሎሞን 5:16 ሐልቁሁ ሐላዋ አንደበቱ ጣፋጭ ነው ይላል። ወኩሉ ሙሽተቢያት ሁሉ ነገር ተፈላጊ ነው። ሀዛ ሐቢቢ ወሀዛ ኸሊሊ ኸሊል እያለ ነው። ይህ ነው ኸሊሌ ይላል። ይሄ ማዕረግ ልክ ለመሲሁ ለክርስቶስ መሲሁ ተብሎ የሚጠራው ሰው ብቻ እንደሆነ ከነቢያት ለነቢዩ ሙሐመድ ብቻ የተሰጠ ማዕረግ ነው። እዚህ ጋር የምናገኘው ቃል ይሄ ነው ውዴ ማለት ነው። ይሄ ማዕረግ ለእርሳቸው እንደተሰጠ ማስረጃ ምንድን ነው? ኸሊል የሚለው ከተባለ እኑ ላሳያቸው። ሐዲሱን ላውጣላቸው። ነቢዩ ሙሐመድ ቃል በቃል አላህ እኔን ኸሊል አድርጎ ከማንም በላይ ይዞኛል አሉ። ከማንም በላይ ውዱ አድርጎ ይዞኛል ማለት ነው። ውዴ ብሎ የገለጻቸው ተመልከቱ። ተኽሪጅ ሐዲስ ኢነላሃ ቀድ ኢተኸዘኒ ኸሊላ ከመ ኢተኸዘ ኢብራሂመ ኸሊላ ይላል። አላህ እኔን ከማንም በላይ ውዱ አድርጎ ይዞኛል አሉ። ይታያችኋል። ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ላይ በተዘገበ ሐዲስ ነው። ያውና ሙስሊም ላይ ታገኝታላችሁ 6423 ላይ ከዛሊክ ያኔ ፊል ቡኻሪ ታገኝታላችሁ። እዚህ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሃ ቀድ ኢተኸዘኒ ኸሊላ አላህ ውዱ አድርጎ ይዞኛል አሉ። ውዱ አድርጎ ይዞኛል። ያውና ከዚያ እዚህ ጋር ወደ አማርኛ እንቀይርላችሁ። ይህንን እዚህ ጋር ፈኢነላሃ ቀድ ኢተኸዘኒ ኸሊላ ቀጥታ ቀድሞ የአረበኛ ቃል እዚያ ላይ ያለው ይቺ ቃል ማለት ነች። አላህ የእርሱ ውዱ አድርጎ ይዞኛል ብለው ይናገራሉ። ያውና ይታያቸዋል። ወደ የሚለው ቃል ነው ራሱ እዚህም ጋር ያለው ቃል በቃል ሐዲስ ላይ ሁሉን ቻይ የሆነው አምላክ ወዳጅ አድርጎ ያዘኝ እና ኸሊላ ውዱ አድርጎ ያዘኝ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል።